ሰበር መረጃ የተከበረው የኢትዮ ቴሌኮም ተቋም የዋጋ ቅናሽ ያድርግልን። እኔ በኔ በኩል የዋጋ ጭማሪው በጣም ስለከበደኝ በራሴ ዋጋው ይቀነስ አስተያየት ይደረግልኝ። ትክክል አይደለም፣ አቅሜን ያገናዘበ አይደለም። በአንድ ጊዜ 500 ተጨምሮብኝ ድምጼን አሰምቻለሁ፣ አልቀነሳችሁልኝም። አሁንም በድጋሚ ተጨምሯል። እኔ ይቀነስ ነው የምለው ለኔ። እናንተም እንደምትሉ አላቅም። እስኪ መረጃውን ላድርሳችሁና ያለውን ነገር የራሴን መልከታ መጨረሻ ላይ ላጋራችሁ። ከሁለት ወር በፊት በሚሰጣቸው አገልግሎቶች የዋጋ ጭማሪ አድርጎ የነበረው ኢትዮ ቴሌኮም በድጋሚ የዋጋ ጭማሪን አሳይቷል። እንግዲህ ለብሔራዊ አደጋ ስጋት ምላሽ ፈንድ የሚውል መዋጫ ማሰባሰባ ስለጀመርኩ ነው ብሎ የጭማሪውን አጋርቶናል። ኢትዮ ቴሌኮም በሚሰጣቸው አገልግሎቶች በዚህ ዓመት በሁለት ጊዜ የዋጋ ጭማሪ አድርጓል። ባለፈው የታህሳስ ወር ላይ በአንድ ጊዜ እስከ 500 ብር ጭማሪ ያደረገው ተቋም በዚህ ወር በድጋሚ ጭማሪ ማድረጉ ታውቋል። ሀገር በቀል የኢትዮ ቴሌኮም አገልግሎት አቅራቢ ድርጅት ታህሳስ 20 2018 ዓ.ም የዋጋ ጭማሪውን አስመልክቶ በሰጠው መግለጫ የተለያዩ ምክንያቶች ጨምሯል ሲል ተናግሯል። አንደኛው ከምክንያቶቹ የካፒታልና የስራ ማስኬጃ ወጪዎች ከግምት ውስጥ በማስገባት የዋጋ ጭማሪ አድርጌያለሁ ማለቱ አይዘነጋም። በወቅቱ በተደረገው የዋጋ ማስተካከያ ከ1300 ብር ሲሸጥ የነበረው ወራዊ ያልተገደበ ኢንተርኔት ጥቅል 500 ብር ጨምሮ 1800 ብር ተደርጎ ነበረ። ወራዊ ያልተገደበ ኢንተርኔትና የድምጽ ጥቅል ወደ 2375 ብር ከፍ ተደርጓል። 65 ብር ሲሸጥ የነበረው ዕለታዊ ያልተገደበ ኢንተርኔት ጥቅል 20 ብር ጨምሮ 85 ብር ሆኖ ነበር። አሁን ደግሞ ለሁለተኛ ጊዜ በተደረገው የዋጋ ጭማሪ ከ1800 ብር የነበረው ወራዊ ያልተገደበ ኢንተርኔት ጥቅል 2000 ብር ገብቷል። በ2375 ብር ይሸጥ የነበረው ወራዊ ያልተገደበ የኢንተርኔትና የድምጽ ጥቅል 275 ብር በመጨመር 2650 ብር ሆኗል። ወደ 85 ብር ከፍ የተደረገው ዕለታዊ ያልተገደበ የኢንተርኔት አገልግሎት ዋጋው ጨምሮ 95 ብር ገብቷል። በተመሳሳይ መልኩ ሳምንታዊ ጥቅል ላይም የዋጋ ጭማሪ ተደርጓል። ኢትዮ ቴሌኮም በአገልግሎታችሁ ላይ ሁለት ጊዜ የዋጋ ጭማሪ የተደረገበት ምክንያት ግልጽ አልሆነም። ለብሔራዊ አደጋ ስጋት ምላሽ ፈንድ የሚል መዋጫ ማሰባሰብ በመጀመሩ እንደሆነ ኢትዮ ቴሌኮም ግን ተናግሯል። እንግዲህ መንግስት የሀገሪቷን የአደጋ መከላከል የመቋቋም አቅም በራስ አቅም ለመገንባት በሚል ቋሚ ሀብት ለማሰባሰብ ከመረጣቸው ተቋማት አንዱ ኢትዮ ቴሌኮም ሆኖም ግን ተቋሙ ተማሪዎችን፣ መምህራንና አካል ጉዳተኞችን ጨምሮ አብዛኛውን ማህበረሰብ የሚጠቀሙባቸውን 51 የጥቅል አይነቶች ላይ የሚሰበሰበውን መዋጫ ኩባንያው ራሱ የሚሸፍን ይሆናል ሲል አስታውቋል። ውድ አድማጮቼ 85 ቢሊዮን ብር የሰበሰበው የኢትዮ ቴሌኮም ተቋም 37 በመቶ ጭማሪ ያሳየው። እንግዲህ ይሄ ነው ጭማሪው። ይሄው 1300 የነበረው 2000 ብር ገብቷል። እዚህ ጋር ደግሞ ይሄኛው 2650 ብር ገብቷል። አድማጮቼ ማለት መረጃውን እኔ አድርሻችሁ ነበር፣ ፒን አድርጌዋለሁ፣ ቪዲዮውን እዩት። እሺ 85 ቢሊዮን ነው እንግዲህ ገበያ ያደረገው ኢትዮ ቴሌኮም 37 በመቶ ጭማሪ አድርጓል አይደል? 37 ጭማሪ በመቶስ እንዴት ነው እንደ ሀገር አዶን ነው ምን ብዙ ባላቀም በዚህ ኢሹ ላይ ግን ጭማሪ ያደረገ ከሆነ ካልከሰረ 37 በመቶ ጭማሪ ካደረገ 85 ቢሊዮን ገቢ ካደረገ በ6 ወር ውስጥ ማለት ነው ይሄን ያክል ማረክ ከቻለ የውስጥ መዋቅሩ አሪፍ ሆኖ ጥሩ እየሰራ ከሆነ የ4G ኔትወርክን እያስፋፋ በጥሩ መንገድ እየሄደና እያስፋፋው ከሄደ ኢትዮ ቴሌኮም ተደራሽነቱን ከፍ እያደረገ ከመጣ የከስተመር ቁጥር ከፍ እያለና እያደገ ከመጣ ኢትዮ ቴሌኮም ማደጉ እኮ አይቀርም። ብር ማግኘቱና ማስገባቱ እኮ አይቀርም። የነገውን ጥቅምና ነገ ገቢ ከሚያደርገው ለምን አሁን ላይ የሚጨመሩ ጭማሪዎች ላይ አስተያየት አናደርግም? ይህ ህዝብ ምን ይሁን ነው እየተባለ ያለው ማለት ይሄን ሁሉ ሙላችሁ ከባለፈው መረጃ እንደዚህ 85 ቢሊዮን ገቢ ሆኗል፣ 37 በመቶ እንደዚህ ሆኗል ነው የሚለው መረጃው። ይሄ ሁሉ የመጣው ምክንያቱ ምንድነው ተብሎ ሲነገር አንደኛ የ4G ኔትወርኮች የተስፋፉ ስለሆነ ነው። የከስተመር ብዛት እየጨመረ ስለመጣ ነው። የውስጥ መዋቅሩ በተደራጀ መልኩ እየሰሩ ስለሆነ ነው። እንዲህ ነው መረጃው። ይሄ ነው አድማጮች። ይሄ ሂደት እኮ አሁንም አለ፣ ነገም ደግሞ ይቀጥላል ከሰራንበት። ኢትዮ ቴሌኮም ለምንድነው አሁን ህዝቡ ላይ ይሄ ሁሉ ጭማሪ የሚደረገው? ኢትዮ ቴሌኮም የምንከፍለው ብር እኮ ስጦታ ከሰው ስጦታ ተሰጥቶን የምንከፍለው አይደለም። ዝቅ ከፍ ብለን ማለት ነው። በቃ ማለት ብዙ ነገር ሆነን በመናገኛት እኮ በዛሽ ደሞዝ ነው። አድማጮቼ
ለምንድን ነው ማለት አስተያየት ቢደረግ አሁንም ትክክል አይደለም። ይሄ ህዝቡን እንዴት ነው ቤት ኪራይ አለ 500 አሁን ለምሳሌ ከ1300 ብር 2000 ብር ነው። አንተ አሁን እዚህ ጋር ታዝብኛ እንዴት ነው የሚያወራው ምንድነው እንደዚህ የሚያደርገው ምናምን የለውም አለው በቃ የፈለጋችሁትን በሉ። ግን 2000 ብር የገባው እዚህ ጋር ስንት ነበር 1300 700 ብር በአንድ ጊዜ መጨመር ማለት እንዴ ቤት ኪራይ ላይም አይጨመርም እንደዚህ አንደኛ የምግብ እንትኖች ላይም እዚህ በአንድ ጊዜ አይጨመርም እና ባካችሁ ትንሽ ኢትዮ ቴሌኮም ቴሌ ስንል አዲሽናል ነው ቤዚክ ኒድ አይደለም ቤዚክ ኒዶች ላይ ራሱ እንደዚህ አይጨመርም እና ባካችሁ ሀገራችን ኢትዮጵያ ታርጋለች ማደጓ አይቀርም እግዚአብሔር ይመስገን ባለው አካሄድ ባለው አሰራር በደንብ ታርጋ ዲጂታል ዓለም ላይ ያለው አካሄድ አሪፍ ነው ግን ህዝቡ ላይ ያለው ፕሬሸር የተባለው ምክንያት የሚያሳምን ነው በነገራችን ላይ ግን የህዝቡም ነገር ግምት ውስጥ ቢገባ ወይ ደግሞ በበጎ አድራጎትም እኮ ማድረግ እንችላለን ማድረግ የሚችል ሰው ቢባልና ይሄ ጭማሪ ደግሞ ቢቀነስ እንደኔ ማለት ነው በንግግሮቼ ሰዓት አለው ግን